እሳቸው ጋር መጥቶ ምሳ በልቶ ጠጅ ጠጥቶ ለመሄድ ብቻ በሚል ምን ያህል ሰው እሳቸውን ደጋፊ፣ እሳቸውን አክባሪ፣ ወዳጅ እና ሀሳባቸውን ደጋፊ መስሎ ይቀርብ እንደነበር የሚያሳይ ነው። መጽሐፉ ላይ በጣም ብዙ ሌሎች ነገሮች አሉ ያልታዩ ብዬ አስባለሁ። ለእኔ ፍቅር እስከ መቃብር የፍቅር ታሪክ አይደለም ብዬ ነው የምረዳው። ክቡር ዶክተር ሐዲስም ይሄን መጽሐፍ ሲጽፈው የፍቅር ታሪክ ልጻፍ ብሎ አይመስለኝም የጻፈው። ወላጅ አንዱን ልጁን ከአንዱ ልጁ አበላልጣለሁ ባይልም ግን አንዳንድ ጊዜ ይኖራል እንደዛ አይነት ነገር። እርሳቸው የጻፏቸው ሁሉም የእሳቸው ስራ ናቸው፣ ግን በተለይ የሚወዱት የትኛው ነው ሲባሉ ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ዲስከስ ላደርጋችሁ የፈለግኩት ከዚህ በፊት ቆይቷል ካነበብኩት፣ ግን ሰሞኑን ፓርላማ ላይም ሲነሳ ሰማሁት እና ሌላም ቦታ እንደዚህ አንድ ጓደኛዬ ጋም ለቅሶ ላይ ሆኜ አንድ ሰው ስለዛ ነገር ሲያወራ ሰማሁና እሱን ነው ሼር ላደርጋችሁ የፈለግኩት፣ ወይም ስለሱ ነው ላወራችሁ የፈለግኩት። ስለምንድን ነው አትሉኝም? ስለ ፍቅር እስከ መቃብር። እዚህ ላይ መጽሐፉን ቆይቷል ካነበብኩት፣ ግን ትረካውን በጣም ደጋግሜ ሰምቼዋለሁ እና ሁልጊዜ የሚያስገርሙኝ ነገሮች አሉ። እነሱንም ነው አብሬ ሼር ማረጋችሁ። አብራችሁኝ ነው። ፍቅር እስከ መቃብር ላይ ምንድን ነው አዲስ ነገር ወይንም ምንድን ነው ሼር ላረጋችሁ የፈለግኩት? የመጀመሪያው ነገር ለምን አሁን ይሄንን መጽሐፍ ሼር ለማድረግ ፈለግኩ? ቅድም እንዳልኳችሁ መግቢያው ላይ አሁን ያው እድሜም ለፓርላማ የደረሰ ነው መሰለኝ። ፓርላማ አያለው። ምክንያቱም ያው አገሪቱ ላይ ያለውን ነገር ከሶሻል ሚዲያው ላይ የምሰማው ነገር አለ። ከዛ ደግሞ የመንግስትን ሳይድ ደግሞ መስማት አለብኝ። የመንግስት ሳይድ ደግሞ እንግዲህ from the horse's mouth ይባላል አይደለ? ከራሱ ከምንጩ መስማት ጥሩ ነው። ለዛ ነው ፓርላማ የምሰማው እና እዛ ላይ ሲነሳ አየሁትና ኢንትረስቲንግ የሆነ ከመጽሐፉ ላይ ኢንትረስቲንግ የሆነ ፓርት ነው እዛ ላይ ዲስከስ የተደረገው፣ የተጠየቀውም የተመለሰውም ላይ ማለት ነው። እና ከዚህ በፊት ብዙ ቦታ ላይ ይሄን መጽሐፍ የሚነሳባቸው አትሊስት በኔ ኤክስፒሪየንስ በሁለት ነገር ይነሳል መጽሐፉ። የመጀመሪያው በጣም አስደናቂ የስነ ጽሑፍ ውጤት በመሆኑ የስነ ጽሑፍ ማስተማሪያ በመሆኑ ይጠቀሳል። ሁለተኛው ደግሞ የፍቅር ታሪክ እስከ መቃብር ድረስ የተደረገ የፍቅር ታሪክ ስላለው በዛ ይጠቀሳል። እነዚህ ሁለት ነገሮች ተገቢ ናቸው ለመጽሐፉ፣ ቢያንስበት እንጂ አይበዛበትም። በጣም አስደናቂ የሆነ የስነ ጽሑፍ ችሎታውን ክቡር ዶክተር ሐዲስ ዓለማየሁ ያሳየበት ነው። ፕላስ አስደናቂ የሆነ በጣም እስከ ሞት ድረስ የዘለቀ ፍቅር የሚታይበት ነው አይደል? በዛብህ ከሞተ በኋላ ሰብለ ገዳም ነው የምትገባው። የእሱን አስክሬን በየቀኑ እየከፈተች እያጸዳች እሷም አብራው እስክትቀበር ድረስ አብራው ነው የኖረችው። ይሄ እጅግ በጣም አስደናቂ የፍቅር ታሪክ አለው ውስጡ። ግን መጽሐፉ ላይ በጣም ብዙ ሌሎች ነገሮች አሉ ያልታዩ ብዬ አስባለሁ። ለእኔ ፍቅር እስከ መቃብር የፍቅር ታሪክ አይደለም ብዬ ነው የምረዳው። ክቡር ዶክተር ሐዲስም ይሄን መጽሐፍ ሲጽፈው የፍቅር ታሪክ ልጻፍ ብሎ አይመስለኝም የጻፈው። ምክንያቱም በዛን ጊዜ የነበረውን ያው ሌላም ቦታ ከዚህ በፊትም አንድ ጊዜ ማነው ፕሮፌሰር አንድሪያስ መሰለኝ ነፍሳቸውን ይማረውና አንድ የሸገር ኢንተርቪው ላይ ሲናገረው የሰማሁት አንድ ዘፋኝ የፍቅር ዘፈን ዘፍኖ ነበርና ግን የፍቅር ዘፈን ብሎ የዘፈነው የፍቅር ዘፈን አይደለም፣ ኤግዛክትሊ ፖለቲካ ነው። ላይክ ስለ የሀገሩን ፍቅር ነው የተናገረው፣ ግን ሀገሩን በሴት አስመሰላትና የፍቅር ዘፈን መሰለ። እንደዛ ብለው ሲናገሩ ሰምቼ ነበር። እዚህ ጋም እኔ የማየው በሰዓቱ ክቡር ዶክተር ሐዲስ ይሄን መጽሐፍ በጻፉበት ጊዜ እንደዛ አይነት የፖለቲካ መጽሐፍ እንደዛ አይነት ንጉሱንና የዛን ዘመን ኑሮ ግልጥ አድርጎ የሚያሳይ ነገር መጽሐፍ እና ማሳተም የሚቻልበት ዘመን አይደለም ብዬ ነው የማስበው። ስለዚህ ፍቅር እስከ መቃብር ተብሎ የፍቅር ታሪክ ሽፋን ተሰጥቶት በዛ ዘለቀ፣ በዛ ታተመ ብዬ ነው የማስበው። ከዛም በኋላ አንፎርቹኔትሊ ይሁን ፎርቹኔትሊ እንግዲህ አላቅም፣ ዘፋኞቻችንም ሲዘፍኑ የፍቅር ታሪኩን ነው የሚነግሩን። ብዙ ቦታ ላይ ዲስከስ ሲደረግም የስነ ጽሑፍ ሀያልነቱን ነው የሚነሳው እንጂ ፍቅር እስከ መቃብር ዘመኑን የሚያሳይ መጽሐፍ ነው ለእኔ። ፊት አውራሪ ምን አይነት ሰው ነበሩ፣ እንዴት ነበር የሚያስቡት? ይሄ እንግዲህ ሐዲስ ዓለማየሁ በፍቅር እስከ መቃብር ላይ ትረካውን ከሰማችሁት መጨረሻ ላይ ተራኪው ሐዲስ ዓለማየሁን ኢንተርቪው አድርጎ ያገኘውን መረጃ እዛ ጋ ይናገራል እና
የተናገሩት ነገር ፍቅር እስከ መቃብርን የጻፉት እሳቸው ባደጉበት ማህበረሰብ ልጅ ሆነው ተወልደው ባደጉበት ማህበረሰብ ውስጥ ያዩትን ነገር ነጸብራቅ ነው መጽሐፉ ላይ የጻፉት። ይሄ ማለት በእሳቸው ዘመን እኛ ሀገር ላይ ይደረግ የነበረ ነገር ነው የነገሩን ማለት ነው። ኦኬ። ሌላኛው እሳቸው የተናገሩት ያው ከፍቅር እስከ መቃብር በላይ የሚወዱት ወንጀለኛው ዳኛ የሚባለውን መጽሐፍ እንደሆነም እዛ ጋር ተናግረዋል። መጽሐፉን ኮፒውን ላገኘው አልቻልኩም። እንደተተረከም አውቃለሁ የኢትዮጵያ ሬዲዮ ላይ፣ ግን ሶፍት ኮፒውን ማግኘት አልቻልኩም። ባይ ዘ ዌይ ሶርሱን ከምታውቁበት ቦታ ካለ ሼር አድርጉኝ። ኤኒዌይ እሳቸው የተናገሩት ነገር ፍቅር እስከ መቃብር ቤስት የሚሉት ወይም እሳቸው ከጻፏቸው መጽሐፍቶች ውስጥ የትኛውን ነው በጣም የምትወዱት፣ በጣም የወደዱት ወይም የረኩበት ተብለው ሲጠየቁ የመለሱት ወንጀለኛው ዳኛ የሚለውን ነው። ይሄ ማለት የፍቅር እስከ መቃብርን ዋጋ አይቀንሰውም፣ ግን ፍቅር እስከ መቃብርን የሚያዩበት አንግል አሁን ወንጀለኛው ዳኛንም ካያችሁት የተወሰነውን ትረካውን ሰምቼዋለሁ፣ መጽሐፉን አግኝቼ ባላነበውም እንዳልኳችሁ እና የሆነ ማህበረሰባዊ ቀውስን ነው ለማሳየት የሚሞክረው። አንድ ሰው እስር ቤት ውስጥ ይገባል። ከዛ እስር ቤት ውስጥ መጀመሪያ የሚያጋጥመው ልጅ እንዴት አድርጎ እንደሚሸውደው ምናምን ነው እንግዲህ ሲጀምር የሚያሳየው። ከዛ በኋላ ዝርዝር ነገር ይኖረዋል። ግን ከርዕሱም እንደምትረዱት ወንጀለኛው ዳኛ ነው። ዳኛ ነው ሰው ራሱ ነው የሚፈርደው፣ ግን ደግሞ ራሱ ነው ወንጀለኛው አይነት ነው። እዚህ ጋርም ፍቅር እስከ መቃብር ላይም እንደዛ አይነት የማህበረሰቡን ጥሩና መጥፎ ጎኑን ለማሳየት የተጠቀሙበት ነው የሚመስለኝ። እኔ ይሄንን ለምን አልኩ? በመጀመሪያ ቅድም እንዳልኳችሁ የኢትዮጵያ ነባራዊ ሁኔታ የሚያሳይ ነው። እሳቸው ተወልደው ያደጉበትን፣ ፊታውራሪ ያሉበትን፣ ፊታውራሪ መሸሻ ያሉበትን፣ ፊታውራሪ አሰጌ ያሉበትን እና የፊታውራሪ ሶስቱ ግዛቶች ላይ የሚኖሩት ባሮች ያሉበትን፣ ጉዱ ካሳ ያለበትን ዘመን ነው የሚያሳየው። እና እዛ መጽሐፍ ላይ ፊታውራሪ መሸሻ ምን አይነት አስተሳሰብ ነበራቸው፣ ምን አይነት የተሳሳተ አመለካከት እንደነበራቸው፣ ግን ደግሞ ጥቅማቸውን ፈልጎ ምን ያህል ደጋፊ እንደነበራቸው፣ ከሳቸው ሹመት ክብር ለማግኘት ሽልማት ለማግኘት አንዳንድ ጊዜም ዝም ብሎ እሳቸው ጋር መጥቶ ምሳ በልቶ ጠጅ ጠጥቶ ለመሄድ ብቻ በሚል ምን ያህል ሰው እሳቸውን ደጋፊ፣ እሳቸውን አክባሪ፣ ወዳጅ እና ሀሳባቸውን ደጋፊ መስሎ ይቀርብ እንደነበር የሚያሳይ ነው። እሳቸውም በራሳቸው ምን ያህል አስቸጋሪ ሰው እንደነበሩ እንግዲህ መጨረሻ ላይ ያው ፊታውራሪ አሰጌ ጋር ተዋግቼ ካልሞትኩ ብለው ፊታውራሪ አሰጌ ታቦት ይዘው ለምነው ይታረቋቸዋል። ከዛ እሱ የልብ ልብ ሰጥቷቸው ወይንም እሱ አልበቃ ብሏቸው ደግሞ ሶስቱን ግዛታቸውን ተገቢ ባልሆነ መንገድ ወርሬ ዘርፌ እመጣለሁ ብለው ሄደው ያው መጨረሻ ውርደታቸውን እናያለን። ከዛ በኋላ ደግሞ በዛብህ ተሰዶ አዲስ አበባ ከመጣ በኋላ ንጉሱ ምን አይነት አስተዳደር እንደነበራቸው እንግዲህ ቤተክርስቲያን ውስጥ የነበረውን ነገር ለምሳሌ በዛብህ ስራ ለመቀጠር አይታችሁት አንበባችሁት ከሆነ ወይ ትረካውን ሰምታችሁት ከሆነ በዛብህ ስራ ለመቀጠር ካህናቱን እሱ ለሱ ስራ የሚቀጥሩትን የቤተክርስቲያኑን አስተዳዳሪ ጉቦ ሰጥቶ ነው የሚቀጠረው። ለዛውም በደላላ ነው። ደላላው ነው ሄዶ የሚያናግርለት የሚያስፈቅድለት። ከዛ በኋላም ደግሞ ጉቦ ካልሰጣቸው ቦታውን ለአንተ አይሰጡህም ብሎት ጉቦ ተሰጥቶ ነው። ከዛ በኋላ ደግሞ እሱ እዛ አስተማሪ ከሆነ በኋላ እና ችሎታውን ካሳየ በኋላ ደግሞ ሌሎች የሌላ ደብር የሌሎች ቤተክርስቲያናት ደብሮች ካህናት ወይንም አስተዳዳሪዎች እሱን ከነበረበት ቤተክርስቲያን ቀምተው ለመውሰድ ምን ያህል ዓለማዊ ትግር ያደርጉ እንደነበር የሚያሳይ ነው። እኔ መጽሐፉን የማየው ከዛ አንግል ነው። ይሄ ማለት በዛን ጊዜ የነበረው ነገር መጥፎ ነው መወቀስ አለበት አይደለም፣ ግን ነባራዊ ሁኔታውን ለማነጻጸር እኔ የምጠቀምበት ለምሳሌ በደርግ ጊዜ የተጻፉ መጽሐፎች አሉ። ለምሳሌ የበዓሉ ግርማን ኦሮማይ ስናነብ ኦሮማይ ላይም የፍቅር ታሪክ አለው አይደለ? መጨረሻ ላይ ራሱን እስከ ማጥፋት ድረስ ወይም እስኪገደል ድረስ ፕሮቴክት የሚያደርግበት ማለት ነው። እሱም የህይወት መስዋዕትነት እስኪከፈልበት ድረስ የደረሰ የፍቅር ታሪክ አለው ኦሮማይ ላይ። ግን ኦሮማይ የፍቅር ታሪክ ነው አንልም። አይሆፕ የኦሮማይ የሚያሳየው የደርግን ክፋት ነው፣ ወይም የደርግን በዛን ዘመን የነበረውን የደርግ አስተዳደር ወይም አስተሳሰብ፣ ባለስልጣናቱ፣ ጀነራሎቹ የነበራቸውን ሜንታሊቲ ነው የሚያሳየው። ኦሮማይን ያነበበ ሰው ደርግ ምን አይነት አስተሳሰብ እንደነበረው እና ከኤርትራ ጋር በነበረው ጦርነት በነበረው
ረብሻ ምን አይነት ነባራዊ ሁኔታ እንደነበረ ሊያሳይ የሚችል ነገር ይመስለኛል። the same thing ፍቅር እስከ መቃብርም እዚህ ጋር በንጉሱ ጊዜ የነበረውን ነገር ለማሳየት የሚጠቅም መነጽር ነው አድርጌ ነው የምወስደው። እናንተ ያው ታርሙኛላችሁ የተሳሳትኩት ነገር ካለ። ሌላኛው ቅድም እንዳነሳሁት መጨረሻ አንድ ነጥብ ለማጠቃለል ፍቅር እስከ መቃብር ለሐዲስ ዓለማየሁ የመጀመሪያ ወይ የመጨረሻ መጽሐፋቸው አይደለም። አክቹአሊ የመጀመሪያቸው ይሁን አይሁን እርግጠኛ አይደለሁም፣ ግን የመጨረሻቸው እንዳልሆነ እርግጠኛ ነኝ። እናም ፕሪፈረንስ ሲጠየቁ የትኛውን መጽሐፍ ነው እርሶ በጣም ዋጋ የሚሰጡት? ያው መቼም ብንናገረውም ባንናገረውም ወላጅ አንዱን ልጁን ከአንዱ ልጁ አበላልጣለሁ ባይልም ግን አንዳንድ ጊዜ ይኖራል እንደዛ አይነት ነገር እና ስራቸው ላይም እርሳቸው የጻፏቸው ሁሉም የእሳቸው ስራ ናቸው፣ ግን በተለይ የሚወዱት የትኛው ነው ሲባሉ ፍቅር እስከ መቃብር አላሉ። ምንም እንኳን ፍቅር እስከ መቃብር እጅግ የገነነ ስኬታማ መጽሐፋቸው ቢሆኑም እስቲል አሁንም ድረስ የሚታተም መጽሐፍ ነው። ግን እሳቸው እሱን አልመረጡትም። ያልመረጡበት ምክንያት እኔ ብዬ የማስበው ፍቅር እስከ መቃብርን ዋጋውን ዝቅ የሚያደርገው ነገር ሳይሆን ከሱ የተሻለ እሳቸው ብዙ ሰው እንዲያየው እንዲያነበው የሚፈልጉት ዋጋ የሚሰጡት ሌላ መጽሐፍ ስላለ ነው። ለምንድን ነው ዋጋ የሰጡት? ይሄ እሳቸው የራሳቸው አንግል ይኖራቸዋል የሚያዩበት። ግን እኔ የሚመስለኝ ብዙ ጊዜ ስራቸው ትኩረት የሚያደርገው አዝናኝ የሆነ የፍቅር ታሪኮች የሆኑ ምናምን ነገር ላይ ሳይሆን የማህበረሰቡን ችግር ነቅሰው በማውጣት ማህበረሰቡ ራሱን እንዲያርም ማድረግ የሚችሉበትን አይነት ኢንቫይሮንመንት ለመፍጠር ነው የሚሞክሩት ብዬ ነው ማምነው። እና መልሳቸውንም ከዛ አንጻር ነው የማየው። እሳቸው ኖ እኔ ሞር ፌቨር የማረገው ሞር ቢታይ ቢሰማ ቢነበብ ደስ የሚለኝ ወንጀለኛው ዳኛ የሚለው መጽሐፍ ነው ሲሉ ሞር የማህበረሰብን ቀውስ ለማሳየት እዛ ላይ ቁልጭ አድርጎ የሚያሳዩ ብዙ ነገሮችን ስለገለጽኩበት እሱ በደንብ ቢታይ ደስ ይለኛል ይመስለኛል የእሳቸው ሀሳብ። አይ ሆፕ ከነዚህ ስቶሪዎች የሚጠቅም ነገር አግኝታችኋል ብዬ ተስፋ አደርጋለሁ። ማንኛውም አይነት አስተያየት ካላችሁ አስተያየት ሴክሽን ላይ አስቀምጡልን። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ